ሁላችሁን እንኳን ለሆሳዕና በዓል እግዚአብሔር አደረሳችሁ ያድርሳችሁ። ከዛም ቀድማችሁ ትምርቱን ከተከታተላችሁት እግዚአብሔር በየዓመቱ ሆሳዕና ነውና እግዚአብሔር ሁላችንን ለዚህ ክብር ያብቃን። የትንሳኤ ቀድሞ ያለው ሳምንት ሆሳዕና ይባላል። ይሄም ለአብይ ጾም 8ኛው ሳምንት ነው። በቤተ ክርስቲያኑ ውስጥ ዘንባባ ተይዞ በቅዳሴው ላይ ሁሉ እየተዘመረ ይህ ዕለት ይታሰባል። በቤተ ክርስቲያናችን ልዩ ቀን ነው። ልዩ ቀን የደስታ ቀን። ለምን? በማቴዎስ ወንጌል ምዕራፍ 21 እንደተጻፈ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያይቱና በአህያይቱ ውርንጫ ላይ በተአምር በአንድ ላይ ተቀምጦባቸው ወደ ቅድስቲቱ ከተማ ገባ የሚለው ዓለም ሁሉ የተደነቀበት ድንቅ ዕለት ነው። ይህች ቀን ልዩ ቀን ነች። ይህች ቀን የሆሳዕና ዕለት ድንቅ ነው። ምን ሆነ? የዛን ቀን በመጀመሪያ ጌታ ሁለቱን ደቀ መዛሙርት ላካቸው። ምን አለ? የታሰረች አህያ ታገኛላችሁ፣ ፈታችሁ አምጡልኝ። ሰው ቢጠይቃችሁ ግን በሉ ለጌታ ያስፈልጉታል በሉ። ማንም ቢጠይቃችሁ ለጌታ ያስፈልጉታል በሉ። አህያይቱ መጣች፣ ውርንጫይቱ መጣች። ሰው አነጠፈ፣ በመንገድ ላይም ልብሱን አነጠፈ። በዛ ላይ ተቀምጦ ወደ ቅድስቲቱ ከተማ ገባ። ሰው ሁሉ በአንድ ላይ ጮህ ነበር፣ ሆሳዕና ለዳዊት ልጅ። ሕፃናት ሳይቀሩ ዘመሩ። የተበሳጩ ሰዎች ግን ነበሩ። ለምን እንደሚዘምሩት አትሰማም እንዴ? ምን እንደሚሉ ሆሳዕና እያሉ አምላክ ሲያደርጉ ዝም ትላለህ አሉት። እነሱ ዝም ቢሉ እናንተ ዝም ብትሉ እነሱ ዝም አይሉ። እነሱም ዝም ቢሉ ግን የቢታንያ ድንጋዮች ያመሰግኑኛል ሲል በተአምራት ድንጋዮቹ እየዘለሉ ሁሉ ጌታን የዳዊት ልጅ ሆሳዕና በአርያም ብለው አመስግነውታል። በዚህ ቀን ምን አብይ ነገር እንመልከት ወገኖቼ? አንደኛ ጌታ ከደቀ መዛሙርቱ ሁለቱን ላከ። ምን አላቸው? የታሰረች አህያ ታገኛላችሁ፣ ፈታችሁ አምጡልኝ። ሁለቱን የላከው ሁለቱን ካህናት ነው፣ ሁለቱን ቀሳውስት ነው። የታሰረች አህያ አምጡልኝ ያለው ምንድነው? የታሰረች አህያ ከኃጢአት የምንፈታበት ሰዓት ደረሰ። ታስረን ነበረ። አዎ እንደ እንስሳ እንደ አህያም ተቆጥረን ነበረ። አህያን ለምን ጠቀሳት? ብዙ መከራ ያለባት፣ ብዙ ሸክም ያለባት፣ አዎ ቁስልም ያላት ናት። እሱን ሽፍን አደረገ፣ በዛም ላይ ተቀመጠ። ከባት ያበሳ ነው። ስለዚህ ሂዱ ፈታችሁ አምጡልኝ። የሰው ልጅ ሁሉ ከኃጢአት ማይሰር የሚፈታበት ሰዓት ደረሰ። ማንን ላከ? ሁለቱን ደቀ መዛሙርት ላከ። ማቴዎስ 17 ጀምራችሁ ስትመለከቱ ምንድነው ያለው? የመንግስተ ሰማያትን መክፈቻ ቁልፍ ሰጣቸው ለካህናቱ፣ ለነ ጴጥሮስ፣ ለሐዋርያቱ ሁሉ። የሰው ልጅ ከኃጢአት የሚፈታበት ሰዓት ደረሰ። መጣ፣ በአህያ ላይ ተቀምጦ ያንን ቁስሏን ሽፍን አደረገላት። ኃጢአታችንን ሊሸፍን፣ ገበናችንን ሊሸፍን ከባት ያበሳ ኢየሱስ ክርስቶስ አዎ በአህያይቱ ላይ ተቀመጠ። ሌላው ግን በአህያ የተቀመጠ ጋልቦ አያመልጥም፣ ቅርብ ነኝ፣ የቅርብ አምላክ ነኝ ሲል። ሌላው ጦርነት ሲሆን በፈረስ ይቀመጡ ነበር፣ እሱ ግን በአህያ ተቀመጠ። በአህያ ሲቀመጡ ዘንባባ ሲይዙ ግን ሰላም ነው። የዘንባባው ምልክትም ሰላም ነው። ሆሳዕና ይሄ ነው። ሁሉም ዘመሩ፣ ሆሳዕና ለዳዊት ልጅ፣ በእግዚአብሔር ስም የሚመጣ እሱ የተባረከ ነው፣ እግዚአብሔር ነው አሉ። አመሰገኑት። ከኃጢአት የተፈታንበት ሰዓት መድረሱን፣ የታስረን የነበርን ሁሉ መፈወሳችን የሚያሳይ ነው። አዎ ሆሳዕና ማለት መድኃኒት ማለት ነው። ኢየሱስ ክርስቶስ መድኃኒት ይሆነን። በዚህ ሰዓት በደዌ በህመም በስቃይ ያላችሁ ሁሉ መድኃኒት ኢየሱስ ክርስቶስ በቅዱስ እጁ ይዳብሳችሁ። በዚህ ሰዓት አንድ ነገር አስቡ። በኃጢአት ማይሰር ውስጥ በተለያየ መከራ ውስጥ ያላችሁ ሰዎች ካላችሁ ከኃጢአት የምንፈታበት ሰዓት ይቅር ባይ ክርስቶስ አለ። ዛሬ አባታችን ሆይ ደግመን ካህናት 12 ጊዜ እግዚኦ ማረነ ክርስቶስ በእንተ እግዝእትነ ማርያም ብለው እግዚአብሔር ይፍታ ሲሉ ኃጢአታችን ሁሉ ቀልጦ ይጠፋል። አምላካችን ስሙ የተመሰገነ ይሁን። አሁን ቁስል ብዙ መከራ አለ። ዛሬ ብዙ ሰዎች የተለያየ ነገር አለ በውስጣቸው። ያንን ግን ሸፍኖ የሚያድን አምላክ ኢየሱስ ክርስቶስ አለ። ሆሳዕና ለዳዊት ልጅ 8ኛው ሳምንት ሆሳዕና ነው። እግዚአብሔር አምላካችን እኛን ለማዳን እነሆ ከሰማይ መውረዱን የሚያሳይ የዳዊት ልጅ የድንግል ማርያም ልጅ ተብሎ የተጠራ ሆሳዕና መድኃኒት እሱ ነው። አሜን። ሁላችን ያድነን። በዚህ ሰዓት ግን የሚበሳጩ አሉ። በዚህ ሰዓት ፈሪሳውያኑ ሁሉ ተበሳጩ። ድንጋዮች ሳይቀሩ አመሰገኑት። አመስግኑ፣ እግዚአብሔርን አመስግኑት። ለዘላለም ክብር ምስጋና ይግባው። አሜን። ለዓመቱ ይደምረን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ።